ባልመቶላት ቤተሰብ አይቻልም አሏት ከዛ በኋላ እኔን ተጋባች አለ ስለ ልጁ ደጋግማ ስትነግረኝ ልፍቀድልሽ አግቢ አልኳት በሸሪዓ እንዴት ይታያል መጥፎም ቢሆኑ መልካምም ቢሆኑ ወደ ጌታቸው ሄደዋል ስራቸው እዛ ሂሳባቸው ይጠብቃቸዋል አንተ መስደብ ምን ቤት ነው ያሉት ነብዩ አለይሂ ሰላም የጁሙአ ዱዓ ላይ እጂ አንሶ አላሉም ሳቸው ማላነሱም ከሃይማኖት ጋር የተያዘ ለበዓል ለምን የሚዘጋጅ ሲሆን ደግሞ ማንኛውም ነገር ይከለከላል የሴት ቤተሰብ ሳይሰማ የታሰረ ንካህ ይጸድቃል ወይ አለችና ፍቺ ጠይቃ እምቢ ቢላት ምን ማድረግ አለባት ይላል ወቅሶለ ድግስ ማድረግ አይፈቀድም በእስላም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ودنا تكبراتشو يا أفريكا تلفزيون تملكاتوቻችን የአልፈተዋ ሰኞ ከሼኻችን ጋር በመሆን የሚደርሰው ወደ እናንተ የሚቀርበው ፕሮግራማችን ዛሬም በሰዓቱ ጀምሯል እናንተም እንግዲህ እንደተለመደው ጥያቄዎቻችሁን ስክሪን ላይ ባለው ስልክ ቁጥር በመደወልና እንደዚሁ ቴሌግራም ላይ ባለው የዩዘር ኔም በመጠቀም ጥያቄዎቻችሁን ልታደርሱን ትችላላችሁ ኢንሻአላህ ሼኽ እስከሚደውሉ ድረስ ኢንሻአላህ እንጠይቅ ያንዷ እህታችን ጥያቄ ምንድነው ፍቅረኛ ነበራት እና ሁለት የተወሰነ አመት ቆይተው ቤተሰቦቿ እንድታገባ ፈለጉ እና እሷ አንድም ከሐራም ለመጠበቅ ሁለቱም ደግሞ እናቷን ለማስደሰት ሌላ ሰው አገባችና ቃሏን እንዳጠፈች ወይም ደግሞ እንደከዳቸው ይቆጠራል ወይ ነው ጥያቄው አልሐምዱሊላህ ረብል ዓለሚን ولا إله إلا أنت أنت العزيز الحكيم ፈቀድ ያለው ሳይሆን ግዴታ ነው ምክንያቱም በሐራም የተመሰረተ ነገር በሙስሊም ለአንድ ቀንም መቀጠል የለበትም አላህ አማራጭ ሰጥቶሻል ተውባ አድርገሽ ከልብሽ ተመልሰሽ ያው ወደ ትዳር መግባትሽ ጥሩ ነው ያኛው ደግሞ በሐራም እስከሆነ ድረስ ግንኙነቱ ሐቅ የለውም ማቋረጡ ግዴታ ነው ራሱ ማለት ነው ስለዚህ እሱ የሚያገባ ከሆነ እስካሁን ዝም ብሎ ሐራም ተመከተል ማግባት ነበረበት ግን እንደው ዝም ብሎ ሊደበርብሽ ይተቀምብሽ ፈልጎ ነው ይሄን ያህል ጊዜ የቆየው አሁን ደግሞ አላህ ወደ ኸይር ታመጣሽ እድል ካመጣልሽ ስለዛኛው አትሰቢ ተውባ ማድረግ ነው ያለብሽ ባለፈው እንግዲህ አላህ ያልወደደውና ያልፈቀደው ነገር በመስራትሽ ከባድ ወንጀል ውስጥ ነው የቆየሽው አሁን ግን አላህ መውጫ ቀዳዳ ካመጣልሽ ተጸጽተሽ ባለፈው ተውባ አድርገሽ ጌታን ምህረት መጠየቅ እንጂ የሐራም ቃል ኪዳን የለም ሐራም ለመስራት ቃል ኪዳን የገባ ሰው አይዘው ለመጋባት ቃል ገብታችሁ ከሆነ ያም ራሱ በሐራም ላይ የተመሰረተ እስከሆነ ድረስ አይዝሽም በሱ በኩል መስጋት አይለብሽም ማለት ነው ግን አሁን ብለሽ እናቴን ለማስደሰት ምናምን ለጊዜያዊ ከሆነ ውስጥሽን አላህ ያውቃል ማለት ነው ተልብሽ ግን ትዳር ይሻለኛል ብለሽ ቆርጠሽ ከሆነ ያለፈውን ተውባ አድርገሽ ጌታን ምህረት ጠይቀሽ ወደዚህ መለወጥሽ ግዴታ ነው ማለት ነው ይሄን ድል ካሳለፍሽ ደግሞ ሌላ ተጨማሪ ወንጀል ላይ ነው የምትወድቂው ሐላልን ትተሽ ወደ ሐራም መቀጠል ስለምትሄጂ ማለት ነው ጀሚል ኢንሻአላህ ሹክራን ሼኽና ጥያቄ ያለ መስመር ላይ ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሰላም እሺ ኢማሙ ማለት ነው እንዲወከል ማን በሌለበት ሰዓት ድምጽ እስኪ ትንሽ ቀነስ አድርግና ረጋ ብለህ ኢማሙ በሌለበት ሰዓት ማለት ነው ምን በሌለ ሰዓት አንድ የወከለው ተወካይ አለ እሺ እሱ እንዲያሰግድ ማለት ነው እና የሚያሰግደው ተወካዩ ትንሽ ያው ኡዝር አለበት ላይ ያው ቀጥ ብሎ አይቆምምና እግሩ ላይ ነው ችግር ያለው እግሩ ላይ ማለት ነው ቀጥ ብሎ አይቆምም ትንሽ ዘንበል ይላል ማለት ነው እሺ ኡዝር ስላለበት እና መስጂድ ላይ ኺላፋት ማለት እሱ ማሰገድ ይበቃል አይ በቃኝ የሚል ኺላፋት እና ይታያል
ያው በዑዝር ምክንያት ከሆነ ሰውየው ሌላ ችግር ከሌለበት ያው ለመስገድ ብቁ ከሆነ ለማሰገድ ይሄ በተፈጥሮ ቃልቻ ነው አጭ ነው እንኳን እሱ ይሄ እስከሆነ ድረስ ይሄ በተፈጥሮ የሰውነቱ አቋቋሙ መዛባት የሚከለክለው ነገር የለም። አውቆ ጤናማ ሆኖ አውቆ ቢዛነፍ ኑሮ አሁን ይከለከል ነበር። ይሄ ግን ያው ላይ ከልፉላሁ ነፍሰን ኢላ ወስዐሃ ስላለ አላህ በምትችሉት መልክ ነው ተገዙኛ ነው። በዑዝር ምክንያት የሆነው ምንም አይጎዳውም፣ ስገዱ አብራችሁ ችግር የለውም። አይዋ ጀሚል ኢንሻአላህ። ሌላኛው ጥያቄያችን በኒካህ ዙሪያ የሴት ቤተሰብ ሳይሰማ የታሰረ ኒካህ ይጸድቃል ወይ አለችና ፍቺ ጠይቃ እምቢ ቢላት ምን ማድረግ አለባት ይላል። በመሰረቱ መጀመሪያ ላ ኒካህ ኢላ ቢወልይን ወሻሂድ አድል ብለዋል ረሱል አለይሂ ሰላቱ ወሰላም። በኢስላም ጋብቻ ያለ ቤተሰብ ፍቃድ በሴቷ በኩል ቤተሰብ ሳያውቅና ሳይፈቅድ ጋብቻ አይጸድቅም ብለዋል። ላ ቱዘውጁ ልመርአቱ ነፍሰሃ ወላ ተወኪሉ ገይረሃ እያይዘውም ደግሞ ሴት ራሷን በራሷ መዳር አትችልም፣ እንደገና ደግሞ አግባብ የሌለውን ውጭ ሰው መወከልም አትችልም። ፈኢን ፈአለት ፈኢንሃ አሂራ ይህንን ብትሰራና ራሷ በራሷ ብታስር ወይም ደግሞ መብት የሌለውን ሰው ወኪል አድርጋ ብትታሰር ይህ ኒካህ አይባልም፣ እንደ ዝሙት ነው የሚቆጠረው በማለት አስጠንቅቀዋል ረሱል አለይሂ ሰላም። ስለዚህ ያለ ቤተሰብ ፍቃድ ጋብቻ የለም። ሰዎች በተለምዶ ዝም ብሎ በገሌ መዝሀብ ይባላል። መዝሀብ የሚባለው ነሱ ሲጠፋ ነው። ቁርአን ላይ ያልተጠቀሰ ነገር ሐዲስ ላይ ያልተጠቀሰ ነገር ዑለሞቹ አስተያየት ፍቂ ብለው ያስቀምጡታል። ያኔ ሊሰራ ይችላል። ግን የነብዩ ቃል በግልጥ እያለ ሌላ ፍቂ ግድ የለም ምንም አይደለም የሚሉት ትክክል አይደለም ማለት ነው። ሙሻይቂ ረሱላን ባዲ ማ ተበየነ ለሁል ሁዳ ወተቢ ገይረ ሰቢል ሙእሚን ወሊህ ማ ተወላ ወንስሊህ ጀሃነም ወሰዓት መሲራ ኢላል አላህ። ሙእሚኖች መንገድ ሌላ የሙእሚኖች መንገድ ምንድነው? ኪታቡላህ ወሱነቱ ረሱላህ ነው። እና ቁርአንና ሐዲስ በግልጥ ያስቀመጠውን ነገር መዛሂቦች እንዲህ ብለዋል ብሎ ማድረግ ራሱ ስህተት ነው ማለት ነው። ስለዚህ ያለ ቤተሰብ ፍቃድ ወይም ቤተሰብ የወከለው ሰው ካልሆነ በስተቀር ወይም ደግሞ ቤተሰብ ከሌላት በሸሪዓ ፍርድ ቤት ካልሆነ በስተቀር ማንም ሰው ተመንገድ ተጎትቶ ናሰርልኝ በተባለ የሚባለው ህገወጥ ነው። ይሄ ትክክል አይደለም ማለት ነው። ተታሰረ በኋላ ደግሞ ይሄንን መጀመሪያ ያው አልጠየቁም ወይም አልተጠነቀቁም፣ ዝም ብለው ያግባብ በሌለው ተጋብተናል ብለው ከቆዩ ደግሞ በእነሱ እንግዲህ እምነት ተጋብተዋል ማለት ነው። አካባቢ ማውቋል ባልና ሚስት ናቸው ብሎ ከዛ በኋላ ደግሞ ፍች በምትፈልጊ ጊዜ ወትሮም ኒካሁ ትክክል አይደለም ዝም እየሄዳለሁ ማለት አትችይም። ምክንያቱም በአላህ በኩል ያ ነገር ህገወጥ ነው። ግን በሰው ሲታይ ጋብም እነዚህ ሰው ናቸው ቢባል ባልና ሚስት ናቸው ብሎ ነው የሚመሰክረው የሚያውቅ ሁሉ ማለት ነው። ስለዚህ ራሳችሁን ባልና ሚስት ብላችሁ አምናችኋል እስከምትጣሉ ድረስ ያ እስከሆነ ድረስ ሳትፈች መሄድም ትክክል አይደለም፣ ፍች መጠየቅ አለብሽ ነው። እምቢ ካለ ደግሞ በሸሪዓ ፍርድ ቤት መጠየቅ ትችላለሽ። ጀሚል ኢንሻአላህ ሼክ። ሌላኛው ጥያቄ ደግሞ ሽንት ቤት ውስጥ ሆነን ይሄን ከመጠየቃችን ጥያቄ ተደውሏል ኢንሻአላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሼክ? ሰላም አልሐምዱሊላህ። ጥያቄ ነበረ። ጥያቄ ጁማ ኹጥባ ሲደረግ ማለት ነው። እሺ እየተደረገ ያለ ዱዓ ሲደረግ እጅ ወደ ላይ ማለት ይቻላል? ሌላ ደግሞ ጨምርሽ ለሽያጭ የተገዛ ቦታ ማለት ነው ማለት የምንበለው ቤት በአሁኑ አሰራር ሊፈሱ ላይሸጥም ይችላልና አንድ አመት ዘካ ሳይወጣበት ቀርቶ ነበር። ሊፈርስም ሊሸጥም ቤቱ የመኖሪያ ቤት መስሪያ ነው የታቀደው ወይስ ለመሸጥ ነው? መጀመሪያ ለመሸጥ ነበር የተገዛው፣ ግን አልተሸጠም። ተሸጠ አለ አምናበት አልወጣበትም። ዘንድሮ ማውጣት ይቻላል? ይቻላል። ቆይቶ መቆየቱም ያለ ምክንያት መቆየቱ የለበትም። ቢሆንም ያው የቆየውን ውዝፍ ማውጣት የሰውዲያ ቢኖርብሽ ያው በቻልሽበት ጊዜ እንደምትከፍሊ ዘካም እንደዛው ነው። በቻልሽበት ጊዜ መጀመሪያ
ያለ ዑዝር ዝም ብሎ መቆየት የለበትም። ተቆየ ደግሞ በቻልሽበት ጊዜ በተቻለ ፍጥነት ማውጣት የአመትም የሁለት አመትም ውዝፍ ካለ ማውጣት ይኖርብሻል ማለት ነው። ግን እስካልተሸጠ ድረስ በየጊዜው ማውጣት ደግሞ የለብሽም። ሲሸጥ አስበሽ ማውጣት ትችላለሽ። በሚሸጥበት ጊዜ ያለፈውን ዘካት አስበሽ ታወጫለሽ። እስከዛ ድረስ ግን አልተሸጠም። እስካልተሸጠ ድረስ ገና ባልተሸጠም እቃ ላይ ዘካ ማውጣት አትጠየቂበትም ማለት ነው። ይፈሳልን ተብለው ነበረ ሁለቱ ጊዜ ሲከፈልበት ነበረ። አምና ግን ይፈሳልን ሲባል ካለፈ አልተከፈለም። በማንኛውም ምክንያት ከቆየ ያው ውዝፍ ያለበት እዳ ካለበት እዳ ምን ጊዜም ይከፈላል ማለት ነው። ግን አሁን ምናልባት እሱ ካልተሸጠ ድረስ ትርፍ ገንዘብ ከሌለሽ ሊቆይ ይችላል ሂሳቡ። ስትሸጪ አስበሽ ትከፍለዋለሽ ማለት ነው። መርሐባ። የመጀመሪያው ጥያቄዋ የጁምዓ ኹጥባ ዱዓ ሲደረግ እጅ አንስቶ ዱዓ ማድረግ። ዱዓ ምንጊዜም ቢሆን ያው ኢባዳ ነው። ዱዓው ለኢባዳ ብለዋል ረሱል ዓለይሂ ሰላም። ዱዓ ይደረጋል ማለት ነው። እጅ ማንሳትን በተመለከተ ያው እክትላፍ አለ በዑለሞች መካከል። የጁምዓ ዱዓ ላይ እጅ አንሱ አላሉም፣ እሳቸውም አላነሱም እና ዝም ብሎ ነው አሚን ማለት ያለበት። በሁቡ ዱዓ ያድርግ ሳይጮህ ሁሉም ሰው አሚን ማለት ይችላል በውስጥ። እጅ ማንሳቱ ግዴታ አይደለም ማለት ነው። ካነሳም ደግሞ ያን ያህል የሚያወዛግብ ነገር አይደለም። ምክንያቱም እጅ ማንሳትና ዱዓ ሁልጊዜ የተለመደ ነገር ነው ማለት ነው። በዚህ በጥቅቅ ነገር ላይ መነታረክና መናቁር ራሱ የበለጠ ወንጀል ውስጥ ይጨምረናል። ትንሿን ነገር ለማስተካከል ስንል ሰውን መወንጀል ማማት ሙብተዲ ነው ምናምን እያል ሁልጊዜ መባላቱ አግባብ አይደለም ማለት ነው። እና አንድ ነገር ጥርጥር ያለበት ነገር ግን ሁልጊዜ ማየሪቡከ ኢላ ማላ የሪቡክ ነው። የሚያወዛግብን ነገር መተው ይመረጣል ማለት ነው። ቢያደርግ ደግሞ ይህንን ለምን አደረክ ብላ ከዘራ ማለት አያስፈልግም። ጀሚል። ሌላኛው ጥያቄያችን ሼክ ሽንት ቤት ውስጥ ሁነን አዛን ቢል ተከትለን ማለት ያለብን በምን መልኩ ነው? ወይስ እየሰማን ዝም ነው ማለት ያለብን ይላል። መናገር አይቻልም። እንኳን የአላህን ስም ቀርቶ ማንኛውም ተራ ነገር ክልክል ነው። ሽንት ቤት ያለ ሰው ሽንት ቤት የገባ ሰው መናገር አይፈቀድለትም ማለት ነው። በውስጡ ግን በሀሳቡ ሊከታተል ይችላል። በቃል ሳይናገር በውስጡ አንተ በስሜትህ እሱ የሚለውን እያልክ መሄድ ትችላለህ ማለት ነው። ድምፅ ማውጣት ግን አይቻልም። ሌላኛው እኔ ነጠላ ነበር የምሰራው በኢስላም እንዴት ይታያል ይላል። ነጠላ ምናልባት የመስቀል ያላቸውን የባህል ልብሶች ስለሚሰፋ ከሆነ የመስቀል ነገር ካለ ያው ክልክል ነው። መሰሊብን ነቢዩ ዓለይሂ ሰላቱ ወሰላም ከቻላችሁ አስወግዱ ነው ያሉት እንጂ በሶሊብ ወይም በጣዖት ነግዱ አልተባለም ማለት ነው። እና ምክንያቱም ያ ነገር ህገወጥ ነው በኢስላም። ህገወጥ የሆነ ነገር ሽጣ መብላት ደግሞ በክት እንደ መብላት ነው የሚቆጠረው ማለት ነው። ኸምር ለምሳሌ መጠጣት ሐራም ነው፣ መሸጥ መነገዱ ሐራም ነው። ሌላም ሪባ የሚባለው ገንዘቡ ያው ፍራንክ ነበር፣ ግን ሸርዑ ሐራም አድርጎታል። እርኩስ ስላደረገው አይፈቀድም ማለት ነው። መሸወጥ በተዘዋሪም ሆነ በቀጥታ አላህ የከለከለውን ነገር መጠቀም አይገባም ማለት ነው። ይሄ ደግሞ ሃይማኖት ነክ ስለሆነ ይሄን ነገር ማክበርም ደግሞ አለበት። ምክንያቱም ዋጋ ሰጥተህ እሱን ሰው እንዲገዛ የጀነጀንክ ምን እያልክ ይጠቅማል እያልክ ነው የምትሸጠው ማለት ነው። ስለዚህ ዳዋ እያረክ ነው፣ እግር መንገድክን ለኩፍሩ ለሽርኩ ግባት እያረከው ነው ማለት ነው። ሌላ ነገር ግን መስቀል ሳይሆን ዝም ብሎ አበባ ነገሮች ምናምን የተለያዩ ነገሮች እየተጠቀመ ወይም ህይወት የሌላቸው ነገሮች ማድረግ ይቻላል ማለት ነው። ጀሚል። ሌላኛው የጠየቀ ወንድማችን ደግሞ ሚስቴ እኔን ከማግባቷ በፊት ባል መጥቶላት ቤተሰብ አይቻልም አሏት። ከዛ በኋላ እኔን ተጋባች አለ። ስለ ልጁ ደጋግማ ስትነግረኝ ልፍቀድልሽ አግቢ አልኳት። በሸሪዓ እንዴት ይታያል? ልፍቀድልሽ አግቢ ምን ማለት ነው? ሁለተኛ አልተጋባል ጀባታ ሊሰጠው ምን አይነት አነጋገር ነው? እና በኒቃ ዙሪያ መቀለድ አግባብ አይደለም። እና ሁልጊዜ ሰዎች
በቀልድ ይናገራሉ ኋላ በቀልድ እኮ ነው ይላሉ መልሰው እና ثلاثቱን ጅድሁነ ጅድን ወሀዝሉሁነ ጅድን ብለዋል ረሱል አለይሂ ሰላም ሶስት ነገሮች ለቀልድ የምትናገራቸው ምር ይሆናሉ ለምር የምትናገር ምር ይሆናሉ እና አንካሁ ወጦላቁ ወረጃ እንደውም ደግሞ ወለኢት ከሚልም አለ ማለት ነው አንድ ሰው ልጅን ስጠኝ አለው የተጫወቱ ጓደኛማዎች ሰጥቻለሁ አለ ተቀብያለሁ አለ በቃ ሲወጣ በቃ ሙሽራዋን አምጣልኝ ወስዳት ነው አለ ያ ምን ማለት ነው ይላል ለጨዋታ እኮ ነው እንዴ ያጫወት የለም እኮ ሰው ደግሞ አለ ሻሂዶች አይተዋል ስለዚህ ሚስቴን ሻሂዳለሁ አለ በሸሮ በቃ ሚስቱ ናት ምክንያቱም ሻሂዶች አሉ ሰጥቷል ተቀባይ ተቀብሏል እና ታልተው በስተቀር ሊወስዳት ይችላል በዚህ ማለት ነው ምክንያቱም ቀልድም ቢሆን ምር ነው ብለዋልና ረሱል አለይሂ ሰላም ፍችም ላይ እንደዛው ነው ባለቤቱ ጋር ሲጨዋወቱ ምናምን እስቲ ፍታኝ ተባለ ፈትችሻለሁ ይላታል ኋላ ግን ሻንጣዋን ይዛ ስትወጣ የተከጅ ነው ለየር ነው ተፈትቻለሁ አይደል እንዴ አራው ነው ለቀልድ ነው አረ እንደ አይነት ቀልድ የለም ያናውን ነው የሚባለው ረጃቱ ብዬሻለሁ ካለ ደግሞ እንደዛው ረጃቱ ብዬሻለሁኝ ካለ እሷ ረጃቱ ተባልኩ በላ ስትመለስ አይ ውሸቴን ለቀልድ ነው አለ አይሆንም ረጃቱ ብለሃታል እንደገና ካልፈታህ ኒካሁ ጸድቋል ማለት ነው እና እነዚህ ነገር መጠንቀቅ ይኖርብናል ነው አሁን ደግሞ የተንሻፈፈ አነጋገር ነው አሁን የሚለው ደግሞ እና ሰውየው እንደገና ስታነሳ ልፍቀድልሽ አልኳት ልፍቀድልሽ አይባልም ለፍተሽና ወደዛ መሄድ ከፈለሽ ያፈትችሻለሁ ማለት ነው ተፈለክ መፍታት ያለብህ እንጂ በኒካህ ላይ ያለ አንተ ብትፈቅድም ሸርዑ አይፈቅድም አንተ ኒካህ ያለ ወላ ኢዳህ ያለ ገለን ይጃግቢ ማለት አትችልም ማለት ነው ማለትም ወንጀል ነው ምክንያቱም በኒካህ ላይ እየተጫወትክ ነውና ማለት ነው ጀሚል ኢንሻአላህ መስመር ላይ ታያለን ሄሎ السلام عليكم وعليكم السلام ورحمة الله أهلا فلان كانت ماشي ولي باتم ተቋርጧል ምን አልከን ወንድማችን እስቲ አሁን ይሰማል እስኪ አባቷ የልጅቱ ቀጥል አባቷ የለም እሺ ወላ አጎቷም የለም ቀጥል እሺ እሺ ቶሎ በላ አታቋርጥ እሺ እነሱ ሳይኖሩ ሸሪዓ ይጥሉናል አይዋ እሺ ሸሪዓ ፍርድ ቤት ለምንድን ነው ቤተሰቦች አጎቶች ካሉ ወንድም ካለ ለምንድን ነው እነሱ የማያስሩት አልተነገራቸውም እነሱም ለምንድን ነው ያስሩም እነሱ ሊያስሩ እነሱ ሊያስሩ ምን ቀጥል አቤት ይሰማል ተናገር ሳይሰማ እኛ አልተሰማም እንልሃለን ካልተሰማኝ አንነግርሃለን አልተሰማም እንልሃለን ዝም ብለህ ተናገር አታቆራርጥ ነው ማለት ሄሎ ለኛ ይሰማናል ለምንድነው ወደ ሸሪዓ ፍርድ ቤት የሄደችው ከልክለው ነው አጎቶቿ ከለከሉ አልከለከሉም እሺ ሰውየው ፈላጊው ይሄና ከቤተሰብ የሚማጥና ኦኬ ባልየው የሚሆነው ወደ ቤተሰብ እንድትሄድ አልፈለገም ዋናው እዛ ኦኬ በአባቷ በኩል አጎቷ አለ እሺ አዳምጠኝና በአባት በኩል አጎቶች አሏት የሚያገባት ሰውዬ ደግሞ በእናት በኩል ፈለገ እነሱ ካልሆነ ብሎ በሸሪዓ ፍርድ ቤት ሄደ ለምንድን ነው እነሱን ያልፈለገው የአባት ወገን ያልፈለገው ምክንያቱ ምንድን ነው ከልክለውት ከሆነ ምናልባት እሺ
መርሐባ እሺ ደርሷል ጥያቄው አሁን ይሄ መጀመሪያ ያው ወልይ የሚሆነው ኃላፊ የሚሆነው አንድ ሴት ልጅ የአባት ወገን ነው አባቷ ካለ ራሱ ወይም ደግሞ ወንድሞች ካሏት አጎቶች ካሏት በአባት በኩል ነው ቅድሚያ የሚሰጠው ማለት ነው ልክ እንደ ውርስ ነው የሚሄደው እና እነሱም ደግሞ ቅደም ተከተል ደረጃቸውን ጠብቆ ነው ቅርቡ እያለ የሩቁ አይሆንም ስለዚህ የእናት በኩል ጭራሽ ሲጠፋ ነው የሚከደው ወደዛ የአባት ወገን ጭራሽ ከሌለ ወደ እናት በኩል ይከዳል ማለት ነው ወይም ደግሞ እነሱ የወከሉት የአባት ወገን ለምሳሌ እናቱን ወገን ወክለናል ካለ ይቻላል ማለት ወቅደዋልና አለበለዚያ የአባት ወገን እያለ ወደ እናት መሄድ አግባብ አይደለም ነው ተከለከሉ ደግሞ ሁላቸውም ፈቃደኛ ካልሆኑ ሶስተኛው አማራጭ ነው ሸሪዓ ፍርድ የሚከደው ስለዚህ እነዚህ እያሉ ሳይከለክሉ ሸሪዓ ፍርድ መሄድ አግባብ አይደለም ፈመላ ወልይ ለሁ ነው ያሉት ነብዩ ላኒካህ ኢላ ቢወልይን ካሉ በኋላ ፈመላ ወልይ ለሁ ወልዩ ሱልጣን ሲጠፋ ነው ወደ ሸሪዓ ፍርድ ቤት የሚከደው እና በተሰብ እያለ የማንንም ልጅ ብሎ ከመንደር ወስዶ ሸሪዓ ማሰር አይችልም ምክንያቱም ለሌለው መሙሊያ ነው ሸሪዓ የተቀመጠው መጠባበቂያ ነው እና በተሰቦች ከሌሉ የአባት ወገን ካለ የአባት ወገን ቅድሚያ ይሰጠዋል ጨርሶ ከጠፋ ግን ወይም ደግሞ ያለ አግባብ ከከለከሉ ያኔ ወደ እናት ወገን ሊከድ ይቻላል ሳይከለከሉ እያሉ ሳይፈቅዱ ወይም ሳይወክሉት ማንም ሰው ካሰረ ትክክል አይሆንም ነው ስለዚህ ምናልባት ምክንያት ይኖራቸዋል አሁን በጥያቄ መሰረት ነው ሸሪዓ ፍርድ ቤት ማሰር ስልጣን አለው ግን ወደሱ ተመሄድ በፊት መጀመሪያ መሟላት ያለባቸው ነገሮች አሉ ማለት ነው እና እንደዛ የሚገባቸው ሰዎች እያሉ ሸሪዓ ፍርድ ቤት ከተሄደ ይሄ ሰውዬ ለምንድነው የእናትን ወገን የማይፈልገው ምናልባት ሰዎቹን እንደሚቆጣጠሩኛል ብሎ ፈርቶ ሊሆን ይችላል ላለመያዝ ደግሞ ወልይ ያስፈልገው ለዚህ ነው እሱ ነገ ሸፍጥ ሲያመጣ እንዲቆሙላት ከጎኗ መብቷ እንዲያስከብሩላት ነው ለጊዜው አሽወል ብሎ በማይሆን ሰው አስሮ ከዛ በኋላ እናንተን አላቃችሁም ለማለት ይጠቀምበታል ማለት ነው ለዛ ከሆነ አይሆንም ነው ስለዚህ እነዚህ የእናት ወገኖች አሁን ታስሮ ከሆነ አሁንም ካልተገናኙ በተለይ መታደስ አለበት እና የአባት ወገን እንደገና ማደስ አለበት ማለት ነው ታስሮ ከሆነ ደግሞ ፍቃደኛ ከሆኑ ሊያጸድቁት ይችላሉ የአባት ወገኖች ማለት ነው ታልሆኑ ግን አሁንም ልጃችንን በእኛ በህገወጥ መንገድ ነውና ብለው እነሱ ማፍረስ ይችላሉ ሸሪዓ ፍርድ ቤት ሄደው ማለት ነው ጀሚል መስመር ላይ ጥያቄ አለን ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አለይኩም ጥያቄ ነበር አህለን እነዚህ ክርስቲያኖችን ወደ ሰደቃ ብለው የሚያደርጉት ሞት አመት ምናምን የሚሉት መብላት ይቻላል እንዴ ክርስቲያኖች ሰደቃ ብለው እነሱ ተስካር ብለው ነው የሚያወጡት ተስካር ኦኬ እሱ መብላት ይቻላል መርሐባ እሺ መጀመሪያ ያው ሙስሊም አማራጭ እያለ ወደዛ መሄድ አይመከርም የሙስሊም ምግብ እያለ ወደ ሌላው ምግብ መሄድ ከኢኮኖሚ ማኳያ የራስን ሽን ወገን እያከሰሩ ሌላውን ማበልጸግ የለም ለቅሶ ተስካር ብለው ሰደቃ ማለት እንደ ሰደቃ ነው የሚያወጡት ለሞተ ሰው ነው ለሞተ ሰው እንደ ሰደቃ አድርጎ ነው የሚያወጡት ያው ነው ሰደቃም ቢሆን ዝም ብሎ ምግብም ግብዣም ቢሆን ሂዶ መጀመሪያ ቅደም ተከተላለው ማለት ነው አማራጭ ሲጠፋ የሚፈቀድበት ሁኔታ ለአህለል ኪታብ ከተባሉ አህለል ኪታብ የተባለን ሰው አላህ በቁርአን ተናግሯል ወጣሙ الذين اوتوا الكتاب احل لكم ብሏል ግን አህለል ኪታብ ናቸው አይደለም የሚል ውዝግብ አለ ከመሆኑም ጋር አህለል ኪታብ ነኝ እስካለ ድረስ አንድ ሰው በመሰረቱ በአላህ ያምናል ማለት ነው እንደገና ደግሞ በአላህ ስም ይጠራሉ እነሱ በቋንቋው ቢለያይም እግዚአብሔር የሚበለው ጌታ የሚበለው ሄዶ የጌታን ስም ሳይጠሩ አህለል ኪታብ የሆኑ ሰዎች ይሁዳም ሆነ ነሷራ የጌታን ስም በራሳቸው ቋንቋ ይጠራሉ ማለት ነው ያስ ከሆነ ድረስ ያው በመሰረቱ ይፈቀዳል ነው ግን ወደዛ ከመሄዱ በፊት ለምን አማራጭ የሙስሊም እያለ ለምን ወደዛ ይከዳል ነው ወደዛ መሄድ የለብንም ተስካርም ይሁን ሰደቃም ይሁን መጀመሪያ አህለል ኪታብ ምግብ ይፈቀዳል አይፈቀድም ነው ዋናው ጥያቄ እና ይፈቀዳል የሚባለው ጭቅጭቅ ያለበት ነገር መተው ይመረጣል ነው ምክንያቱም ሸክ እየሸከከ ሰው የሚያረጋው ነገር ጥሩ አይደለም እርካታም አይሰጠውምና ማለት ነው
አማራጭ ሲጠፋ ግን የአህለል ኪታብን የሚሉ ሰዎች እስከሆኑ ድረስ አላህ የአህለል ኪታብን ምግብ ፈቅጃለሁኝ እናንተ የምታበሏቸው ትችላላችሁ እነሱም ቢያበሏቸው ይችላሉ ብሎ በግልጽ አስቀምጧል ማለት ነው። ስለዚህ አላህ ያለውን ደግሞ ሐራም ነው ማለት ያንተ መብላት የበለጠ ወንጀል ነው ማለት ነው። ምክንያቱም አላህ ሐላል ነው ያረው ሐራም ነው ካልሽ ያከፍራል። እንደውም አላህ ሐላል ያደረገው ወላ ተቁሉ ሊማ ተሲፉ አልሲነቱኩም الكذب هذا حلال وهذا حرام لتفتروا على الله الكذب ይላል አላህ Subhanahu Wa Ta'ala። እና አፋችሁ እንደቀደደ ዝም ብላችሁ አላህ ሐላል ያደረገውን ነገር ሐራም አትበሉ ሐራም ያደረገውን ሐላል አትበሉ በአፋችሁ ዝም ብላችሁ ውሸትን አትናገሩ በአላህ ላይ ومن اظلم من افترى على الله الكذب ይላል። በአላህ ላይ ከሚዋሽ ሰው የበለጠ ዛሊም የለም። የመጨረሻ ዛሊም አላህ የፈቀደውን ክልክል ነው የከለከለውን ተፈቅዷል የሚል ሰው ነው። ስለዚህ ይሄንን ማስጠንቀቂያ ሰጥቷል ማለት ነው። ይሄንን ነገር ቢበላ እንዲ ሰው ቢያንስ እንኳን እንደው የማይፈቀድ እንኳን ቢሆን በክት በላ ነው የሚባለው አያከፍረውም መብላቱ ማለት ነው። ግን አላህ የፈቀደውን ነገር ክልክል ነው የሚል ሰው ወይም ደግሞ የከለከለውን ሐራም ነው የሚል ሰው ይከፍራል። ምክንያቱም አላህን እያስተባበለ ነው። ሌሎችም ካፊሮች አላህን ስላስተባበሩ የቁርአንን አንቀበልም ስላሉ እኮ ነው የከፈሩት። ስለዚህ ጥንቃቄ በዘልማድ ዝም ብለን ስላለመድነው በቃ ይሄን ነገር አክብድ እንትን ማለት መጀመሪያ አላህ ሐላል ያደረገውን ነገር ሐራም ማድረግ ከዛ የበለጠ ወንጀል ላይ ይጥላልና መጠንቀቅ አለብን ነው። ምናልባት ጥያቄው ሼክ ከለህም ጋር የተያያዘ ባይሆንም ከክ መስር ምናምን እንደዚህ ያዘጋጁም ከሆነ ጥያቄው ስጋ ነገር ከሆነ ነው። ምግብ ዝም ብሎ ከክ መስር ቅጠላ ቅጠል ምናምን ከሆነ ወትሮማ አይከለከልም ችግር አለው። ግን ያው ከሃይማኖት ጋር የተያዘ ለበዓል ለምን የሚዘጋጅ ሲሆን ደግሞ ማንኛውም ነገር ይከለከላል። ማንኛውም ነገር እሱ ሃይማኖት ጋር አያይዘው በዓል ጋር አያይዘው ለቁርባን ነው የሚሰሩት ለምግብ ለመብላት ሳይሆን ተቀርብ ነው። እኛ ኡድሂያ እንደምናርደው ማለት ነው። ያኔ እነሱ የሚያመልኩት ነገር ለዛ ክብር ብለው ነው የሚያዘጋጁት። ያን ነገር በዛ የተዘጋጀውን እኛ ተተጠቀም እንደመሳተፍ ይቆጠራል። ያ እነሱ የሚያከብሩት ነገር እንደማክበር ስለሚቆጠር በአመት በዓል ጋር የተያዙ ነገሮች ላይ መጠንቀቅ ይኖርብናል ማለት ነው። ጀሚል ኢንሻአላህ ሹክራን ሼኽና ረፍት ወስደን እንመለሳለን። ወድና ተከበራችሁ ተመልካቾቻችን ፕሮግራማችን አላለቀም። ኢንሻአላህ አፍታ ረፍት ወስደን ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ውድና ተከበራችሁ ተመልካቾቻችን ከረፍታችን ተመልሰን ተገናኝተናል። ኢንሻአላህ ቃሪ ጥያቄዎችን እያደረስን ወደ እናንተ የምንቆይ ይሆናል ኢንሻአላህ። መስመር ላይ ጥያቄ አለን። ሄሎ አቤት። መርሐባ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ባል አግብቼ ነበርና ቤተሰቦቼ በግድ አይሆንም ብለው ማለት ነው። እሺ አፋት ለዚህ እኔ አሁን ብገባ ሐራምነት አለ? ወደ ባልሽ ብትመለሺ ማለት ነው። አንተ አሁንም ትፋለጋላችሁ? ምክንያቱ ምንድነው? እነሱ እንዲፋቱ ያደረጉበት እነሱ ካሱ ምን ካለ የለንም ግን ከቤተሰቦች ነው አሉ። እና ከቤተሰቦቹ ጋር ግጭት አላቸው ማለት ነው? ግጭት ነበርና ታርቀዋል። ግን እኔ ቤተሰቦች ቂም ስለያዙ ብቻ አይሆንም አሉ። ታርቀዋል። እሺ ይሄ እንግዲህ በተቻለ ያህል ትዳር በአሁኑ ጊዜ በጣም ውድ ነው፣ አይገኝም በቀላሉ። ደግመሽ እድል ላታገኝ ትችያለሽ። እና እነሱን አሳምኒ ትዳሬን እኔ እወዳለሁኝ እናንተ ደግሞ ታርቃችኋል፣ ታረቃችሁ በኋላ ለምንድነው ቂም ይዛችሁ ትዳሬን የምታፈርሱት? ነገ እድል ላላገኝ እችላለሁ ብለሽ በቤተሰብ አስጠይቂያቸው እና መጀመሪያ ለማሳመን ሞክሪ ማለት ነው። አይኛ ዝም ብለው ድርቅ የሚሉ ከሆነ አይ እንግዲያውስ እኔ በእኔ ህይወት ራሴ መጀመሪያ ሰጣችሁኛል አግብቻለሁኝ አሁን ትዳሬን ማጣት አልፈልግም ብለሽ ብትከራከሪ ችግር የለም።
እሺ እንደዛ ማለት እችላለሁ ማለት ነው። አዎ እሺ መርሐባ መርሐባ። ሌላኛው ጥያቄ ኡስታዝ ወሳኝ ጥያቄ መሰለኝ። ከሸሪዓ አንፃር የሞተን ሰው መሳደብ እንኳን አላህ ወሰደ ትልቁ ጣዖት ተገረሰሰ እያሉ ማንቋሸሽ ትክክል ነው ወይ? والله للاسف الشديد በጣም አሳዛኝ ነገር ነው። በሞት ማንም ሰው መደሰት አያስፈልግም እና እነከ መይቱን ወእነሁም መይቱን አለ አላህ Subhanahu Wa Ta'ala። ቁረይሾቹ ነብዩን ሊሞቱላቸው ይመኙ ነበር ሁሉ ጊዜ። ስለዚህ አፈይሙተ ፈሁሙል ኻሊዱን አለ አላህ። አንተ ብትሞት እነሱ ዘላለም ሊኖሩ ነው? ሞት እኮ የሁሉም ሰው ኩሉ ነፍስ ዛኢቀቱል መውት፣ ማንኛውም ነፍስ ሞትን ቀማሽ ናት እና ጥላትህም ሆነ ወዳጅህም አንተም ትሄዳለህ። ስለዚህ በሞት ማንም ሰው መደሰት አያስፈልግም ማለት ነው። እና ደግሞ እንደዚህ በዳአ ወሰን ያለፈ ነገር መናገር አይገባም። ሀታ ካፊር እንኳ ቢሆን አንድ ሰው ሸማተት ማድረግ አይገባውም። አንድ ሰው መከራ ሲደርስበት ማጽናናት እንጂ ደግ ሆነሃል ምናምን ብሎ መናገር ይሄ እስላማዊ ባህሪ አይደለም። ይሄን በማለት ጥላቻ ነው የምታተርፈው፣ ውግዘት ትዝብት ነው የምታተርፈው እንጂ የሚያመጣው ጥቅም የለም ማለት ነው። እና ሰውን እንደዚህ ሞራል የሚነካ ነገር ላተሱቡል አምዋት ብለዋል ደግሞ ነብዩ አለይሂ ሰላም በግልጽ ሙታንን አትስደቡ ብለዋል። እና ነብዩ የከለከሉት ነገር እንዴት ነው የምንሰራው? ላተሱቡል አምዋት فإنهم قد أفضوا إلى ربهم መጥፎም ቢሆኑ መልካምም ቢሆኑ ወደ ጌታቸው ሄደዋል። ስራቸው እዛ ሂሳባቸው ይጠብቃቸዋል። አንተ መስደብ ምን ቤት ነው ያሉት ነብዩ አለይሂ ሰላም። አንተ መስደብ እና ተሱል አህያ የቤተሰብን ዘመድን ማስቀየም ነው ተርፉ ማለት ነው። ስለዚህ ደግሞ ሙስሊሞች በሚሆኑ ጊዜ የበለጠ ያው ልዩነትን ቅራኔን ማስፋት ነው እንጂ ምንም ሰው ደግሞ ደራ ውስጥ ከገባ ራሱን መቆጣጠር አይችልም። ያ ደግሞ አጠፋውን ይሰጣል፣ አንተ ማጠፋውን ትሰጣለህ። ሁሉ ጊዜ ዶሮ ንክሻ ላይ ነው የምትኖረው ማለት ነው። እና ሰው ደግ ሆኗል እኛ በመመኘት ሰውን አንገልም፣ ደግሞ በማዳንም መግደልም አንችልም። ይሄ የአላህ ስራ ነው። የአላህ ስራ በሚፈጸምበት ጊዜ አላህ ያለው ሆነ ነው የሚባለው እንጂ ደግ አድርጓል ምናምን ብሎ በሰው ላይ እንትን ማለት በጣም አስቀያሚ ነገር ነውና ምናልባት አንዳንዶቹ በስሜት የዲኑን ዳውስት ግንዛቤ የሌላቸው ሰዎች ናቸው እዚህ ነገር የሚታይባቸው። አግባብ አይደለም። ሰው በህይወቱ መምከር መገሰጥ ያለ ነው እና ተሞተ በኋላ ግን ምን ትለዋለህ? ምክንያቱም ያንተን ምክር ያንተን ተግሳጽ ሰምቶ አይጠቀም እና የበለጠ እንዲያውም ቁስል ነው የምትጨምረው። እና ላተሱቡል አምዋት ብለዋል ነብዩ በቀላሉ ሙታንን በመጥፎ ማንሳት አያስፈልግም። የሰራውን ሰርቶ ሄዷል፣ ሂሳቡ አላህ ዘንድ ነው። እኔ ለራሴ አላህ ይሆነኝ ማለት አለብን እንጂ ሰውን መዝለፍ አይገባም ነው። ጀሚል ሽክራን ሼክ። መስመር ላይ ጥያቄ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የትኛው ደሴት ነበረችና እሺ ወጣ ብትሰጥ እንዴት ይላት የትኛው ብሎ ማለት ነው የኔን ትላለች። ይሄ እንዴት ይታያል? ጥያቄው ግልጽ ይሄኛው ጥያቄ ግልጽ አይደለም። የቲም የያዘች ሴት ነበረች እና ስጦታ ብትሰጥ ለማን ነው ስጦታውን የምትሰጠው? እንደዚህ ለወለደ ሴት ምናምን ስትባል ማለት ነው። እሺ ከዛ እንዴት ይላት የትኛው ነው እንዴት ይላት የኔ ነው ትላለች። ኦኬ የቲሞቹን ንብረት ተቆጣጥራ በእነሱ ንብረት ነው እነሱን የምታስተዳድራቸው። እንደ የትኛው ብሎ እንዲሰራት ደግሞ የኔ ነው ትላለች። ታዲያ ታለች ምን ችግር አለ? እሷ የግል ንብረት ካላት የግል ንብረቷን መስጠት ትችላለች። ወይም ደግሞ ተወርሱ ድርሻ ይኖራታል። የራሷ ድርሻ በኩል የምታረቅ ከሆነ የራሷ ሊሆን ይችላል። ሙሉ በሙሉ ገንዘቡ የቲሞች ነው። እሷ ምንም ገቢ የላትም ገንዘብ የላትም ከተባለ ዘግይ መጠንቀቁ ያስፈልጋል ማለት ነው። እሷ ግን የተወሰነ ገንዘብ ካላት ወይም ደግሞ ከውርስ ያገኘችውም ካላት እኔ አውቃለሁ የቲም ገንዘብ ከልከል መሆኑን አላወጣም ከራሴ ነው ካለች ግድ ከየቲም ነው ብለን ከራከራ ያስፈልግም ማለት ነው። ሁለተኛው ጥያቄ ደግሞ እሺ የወለደች ሴት
ስጦታ ሲሰጧት ወላሂ ብላ እንጂ ስትል ያችኛይቱም ደግሞ ወላሂ ብላ ላንቺ አይደለም ለልጁ ነው ብላ ጥላሁን ከፋራ ይኖራል። ችግር የለውም። ለልጁ እሷም ቢያለች ለልጁ ሰጫ ሐወለችው ማለት ነው። አንቺም ቢብለሻል ልጁም ቢማለት ማይችል ገና አራስ ስለሆነ ወደሱ ቀይሬዋለሁ ካለች በልጁ ስም መጠቀም ይቻላል ማለት ነው። ለልጁ በሚጠቅመው ነገር ያድርጉለት በዛ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያ ተሰጥቷ ነበር። እሺ አህለን። አንዳንድ ቦታ ቦታ አንዳንድ ቦታ ለቅሶ ቦታ ኦኬ። እሺ ለቅሶ ቦታ ሰደቃ ይዘጋጃል። እሺ ያ ነገር ደግሞ ለሲመት ውጪ ነው። ከምን ውጪ ነው? ይሄ የሚዘጋጀው እንዴት ነው መርዳት ይቻላል? ከምን ውጪ ነው አልከን? አፎን አትደራርብ። አዳምጠን ነው እየሰማንህ አይደለም። አትደራርብ። ቀስ ብለህ ሰደቃ ይደረጋል ብለሃል። ከዛ በኋላ ምን አደረክ? ሰደቃ ይደረጋል። አዎ ቀስ ብለህ ምን ያደርጋሉ? ሰደቃ ይደረጋል። ብዙ ምግቦች ይዘጋጃሉ። ብዙ ምንድነች ይዘጋጃሉ? ብዙ ምግቦች ይዘጋጃሉ። ምግቦች እሺ። ይሄ ምግብ እንዴት ይታያል? ሰደቃ መዘጋጀቱ ነው ወይስ የተለየ የሚደረግ ነገር አለ? አሁን የሰውየው የሞተበት ቀን በሬ ይታረዳል። እሺ እንደዚህ ብለህ ብታወራው በሬ ይታረዳል። እሺ ብዙ ምግቦች ይዘጋጃሉ። ለታደለ ለመጣ ሰዎች ማለት ነው። እሺ እሺ ብዙ ምግቦች ይዘጋጃሉ። እሺ ይሄ ምግብ እንዴት ይታያል? እሺ በቃ እሺ ይመለስና ይሄ ትጠይቃለህ እሺ እሺ በለቅሶ ዕለት ድግስ ማድረግ አይፈቀድም በእስላም። በለቅሶ ዕለት ሟቹ በሞተበት ዕለት ድግስ ማድረግ አይፈቀድም ባጭሩ። እና አላ ላአቅረፊ ነብዩ አለይሂ ሰላቱ ወሰለም በጃሂልያ ጊዜ ከነብዩ በፊት አለይሂ ሰላቱ ወሰለም ሰው በሚሞትበት ጊዜ በቀጥታ ዘመድ አዝማድ ተሰባስቦ ያው ተረዳርቶ ብዙ ድግስ ይደገሳል። ሀብታም ከሆነ ደግሞ በሀብቱ ራሱ የሚፈልገውን ነገር ሁሉ ያርዳል። ያን ነገር ከሰውም አልፈው ተራራ ላይ ስጋ እየወሰዱ ይጥሉ ነበር፣ አሞራ አውሬ እንዲበላ ማለት ነው። ስለዚህ ለዝና ነው ገሌ አንበሻበሸው እሱ መሞት ይሄው ሰው የአገሩ ሰው ሁሉ ጠገበ፣ ኧረ ምኑ ሰው ብቻ ውሻው ሁሉ ጅቡ አሞራው በሙሉ በላው እየተባለ እንደዝና ይነገርለት ነበር። ያን ነገር ለአቅረፊል ኢስላም ብለው ዘጉት ረሱል ሰለላሁ በኢስላም በቀብር ዕለት ድግስ ማረድ ክልክል ነው ብለው ከለከሉ ማለት ነው። ይሄ በቀጥታ ነው። በተለይ የሟቹ ቤተሰብ ከሆነ የሚደግሰው ነው ማለት። የውጭ ሰዎች ለቤተሰብ ሀዘንተኛ በሚሆን ጊዜ ያው ምግብ መብላት ምናምን ሁሉ ይጠላል። ስለዚህ መስራትም አይፈልጉም። እያብሰለሰሉ ሀዘናቸውን ይዘው ቁጭ ነው የሚሉት የራባቸው ማለት ነው። የቤተ ጎረቤትና ዘመድ ከውጭ እስቲ ለሀዘንተኞቹ ምግብ እንውሰድላቸው ብለው አስበው አዘጋጅተው ካመጡ ያመጡትን አብረው ቢበሉ ችግር የለውም ማለት ነው። ከቤት ግን መዘጋጀት የለበትም። በለቅሶ ቀን እያልኩ ነው። ግን ተዛ በኋላ ተሶስት ቀን በኋላ ቆይቶ አቅም ካላቸው መሰደቅ ይችላሉ። ተሶስት ቀናት በኋላ ማለት ነው። ያቱም ሀዘኑ ተበትኗል። ያው የሩቅ ዘመድም ሄዷል። እነሱ አሁን ለሚስኪኖች በሀገራችን ደግሞ ሰደቃ የሚባለው በተለምዶ ግብዣ ማለት ነው። እና ሚስኪኖች እንዲያውም ይከለከላሉ። በር ላይ ዘበኛ ይቀጠርና ዱላ ይዞ የታባክ ትገባለህ ይባላል ሰደቃ ተብሎ ሲያበቃ። አላህ እነመ ሰደቃቱ ለልፉቀራ ወልመሳኪን ይላል። እሱ ግን የሰፈር ሀብታም ሁሉ እየደወለ ሀጂ እየጠበቅነው እኮ ነው ይምጡ እንጂ ሰው ካልመጡ አይበላም ምናምን ይባላል። አረ ስራ አለብኝ ባካቸው አጠብቁኝ ያለ ሰውም አይሆንም። የግብዣ ነው። እና ሰደቃ ሀብታሙ ሰውዬ ሰደቃ የተባለ ነገር መብላትም የለበትም። ግብዣ ሲሆን ነው ሀብታም መምጣት ያለበት። ሰደቃ ከተባለ የሚስኪኖች ሀብት ነው። ሚስኪኖች ናቸው መብላት ያለባቸው። ቤታቸው ወስዶ መስጠት የማይችሉትን የመጡትንም በክብር ማስተናገድ ሰደቃ እስከሆነ ድረስ ለሚስኪን ነው መሆን ያለበት ነው።
የኛ ሀገር ግን በተለምዶ ብዙ ጊዜ ያው ሀብታሙ ነው የሚበላው ሰደቃ ተብሎ ሲያበቃ። ለማንኛውም በሞት ቀን መታረድ መደገስ የለበትም ነው። ይሄን ካደረገ ሙኻለፋ ነው፣ ያን መብላቱ ጥሩ አይሆንም። ግን ሰዎች አስተዛዛኞች ከውጭ ይዘው ከመጡ ያንን ቤተሰብ ይበላል። አብሮም እንግዲያ ከተገኘ አብሮ እንግዲያቸውን ያስተናግድላቸዋል ከውጭ መጣው። የራሳቸው ግን መደገስ የለባቸውም ነው። ጀሚል ኢንሻአላህ። ምክንያቱም ሰው በድንጋጤ ጊዜ ያለ የሌለ ንብረቱን የቲሞችን ገንዘብ አጋፎ ሊበላባቸው ይችላል ማለት ነው። በግርግር ያዝናሉ እነሱም። እንደ በገጠር የምናውቀው አለ በሬ አንድ በሬ ካለው ያርዱበታል። እንደ ከሱ በላይ ማን አለ? እሱ ዝም ብሎ ሊወጣ ነው እንደ ይባላል። የቲሞች 5-6 ልጅ ያለ አንድ በሬ ነው ንብረቱ፣ አርደው በልተውባቸው ይሄዳሉ ማለት ነው። ፍየሉም ካለ በግም ካለ እንደዛው በልተውባቸው ነገ ዘወር ብሎ አያቸው። እንደዛ መሆን ዙልም ነው። የቲም ገንዘብ መብላት ደግሞ እሳት መብላት ነው ብሏል አላህ። ይሄን መጠንቀቅ አለብን ማለት ነው። ጀሚል ኢንሻአላህ። በጣም ጥሩ ቆይታ ነበር ሼህ። ሰዓት ገድቦናል። እዚህ ጋር ነው የምንጨርሰው የዛሬ ፕሮግራማችን። ውድና ተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን እዚህ ላይ ይጠናቀቃል። በቀጣይ እስከምንገናኝ ድረስ የአላህ Subhanahu Wa Ta'ala ጥበቃ አይለያችሁ እያለን እዚህ ጋር እንቋጫለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون